እምድ ሲያደርገው ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው ቪዲዮ ይቀርጻል። አህመድ ጎዳና የምትባል ልጅ አለች፣ ሌላ ጥቁርች። ይሄ ደግሞ ሸሪፎ የሚሉት ይሄ ራያ ላይ ከባድ መሳሪያ ደቅነው የነበረው እንግዲህ በመጥረቢያ የተገዘገዙ መሳሪያ ተደቅነው ዙሪያም ተደቅኗል። ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አምራ እንትን መሪ ስለሆነ ማን አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋቂው በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነው። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠ መሆን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ስሙን አላውቅም። ተነሳ አይሆንም ምግሪ ሲል 480 ህዝቡ ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጡት የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምደዋል። ህዝቡ አይፈራ። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸው። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ የዛው ሀገር ልጅ ተወላጅ እና ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጭንጫ የሚባል ገበያ ማለት ቤዛ የሚባል እሱም ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛውኛ ሰፊ ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝም። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ማቆሸሽ አልመኝም። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል? እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ያሰብ ቆይ ተዋለ እና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር። ሰብ እኔን ጆሮ እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጆች ያን ቪዲዮ በእናታችሁ እየለምኝ ነበር፣ ግን ወዲያው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው ነበር፣ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቀንላችሁ እንወጣለን ቀጠናችሁን ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለእኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው። ታዲያ ውጡ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲል ወንድሙ እኛ ሰፈር መጥቶ ይሄዳል ያሉ ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያሉ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሀሳብ እሱ ወደዛ ወሰዱት አለና ስብሰባውን መምራትና ብሩ መሰብሰብ ቀጠሉ። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥሮታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትና ናት፣ ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነው ነው።
እኔ የዛው ተወልጄ ስላደኩኝ በደምብ ማቀው ቀጠ ነው። ከዛ ይሄ ቪዲዮ ቀረ። ያንን እዛ ቀበሌ አዳራሽ ይሄ ያያቸው እጄ ተቀመጠ ምን በሉ ሲባል የነበረው የመጀመሪያው ሳስታቸው በቃ ምናምን ሲያሳዝን በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድሜ ምን አጋጥሞሽ ነው ይለኛል እያሸፈው ማለት ነው። እና ከዛ በዛ አይታችሁ ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እሱ መማር እንዳለበት ደግሞ እሱም እንደዚህ የሚነግር ደስ ይላል። ከዛ ቀበሌ እጄን ሳስታቸው ነፍስያ ስለሆነ ስሸሽ እንጠንካራው ሸሽ በቃ ተወጁን አለ ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄን እንደዚህ ያስተካክሉ ይሰጡት ነበር። ወንድልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር፣ አብድ ነበር ብተርፍም አላወራችሁም። ዛሬ ምንም ብታደርጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ ሞራሉስ? ብልቱን እንቆርጥ ካለ ሲል እጄን በቃ አይታችሁት ከሆነ እያስተካከልኩ ለምን እጄ ስራ ማለቅ አለበት እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረው መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። ይሄር ያ ህዝብ በዛው በተሰበሰበበት በዛው ተበተነ አለቀ። በዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብሎ ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ለነርሷ በስልክ ሁሉ እነሱን አገናኝታኝ እያንዳንዷ ነገር አልሳብኩ። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮ ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ያለው ይህንን ነገር ያደረጉት ህዝብ ሰብስበው ወይስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው ህዝቡ ሰብስበው? ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበረ ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቅራቸው እየደቀነብኝና እየቆረጠ ቃሉን ነው። 2 ደግሞ ለብቻ ከቡድን መሳሪያ እንደዚህ አካባቢ በዛው ሁኔታ ውስጥ ነኝ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃል። መሳሪያ ተደቅኖ ነው የሚያዙት። በጣም ይፈራሉ ነበር። የዛን ሰዓት ራሱ ያው የነፍስያ የሚሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያደርግ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ኮርቼበታለሁ። ያን ጽናት ማለት ነው። ያሳዝናል። እንግዲህ ያው እንደምትሰሙት ወገኖቼ፣ ያው እንግዲህ ከሌዲስ ጀንትልማን ከላይም ሁላችሁም ያላችሁ እንግዲህ እንዲህ አይነት ጭካኔ ነው እንግዲህ ነፃ ላውጣችሁ ብሎ ወገኔ ያለው አማራ የገዛ ወገኑ እጁን ሲቆርጠው ገንዘብ ያዋጣችሁለት ትናንትና አገር ይመራናል ብላ ያላችሁለት ምን ያህል በራሳችሁ ንስሐ እንደምትገቡና ጸጸት እንደሚሆናችሁ ነው። በቼስ እኔ የሚገርመኝ ዛሬ አንድ ሰው አይደለም የተማረከ ሰው እንኳን በዓለም አቀፍ ሕግ ርኅራኄ ይደረግለታል። ጦርነት ላይ የተማረከ ሰው እንኳን ርኅራኄ የሚደረግለት ሰው ነው። ዛሬ ግን በእንደዚህ አይነት ነገር ግን እንደዚህ አይነት የገዛ ወገኑን ነፃ ላውጣክ ብሎክ ነፃ የማያውጣኝ ወገን አካላቴን አጉሎ ሰርቼ እንዳልበላ ሲያደርገኝ እንዲህ አይነት ነፃ መውጣት ከምንድን ነው ነፃ ለውጣ የምችለው? ይሄ ቤዛ ያልኩ ሰውዬ ቅድም ወንድሞ ግልጽ እንዲሆንልን እዚህ ከላይም ከታችን እንግዲህ ወደ 3000 ሰዎች አሉ። ለእነሱ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለህዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ? ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና
ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዚህ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣ መጀመሪያ በየት በኩል ሊያገኙ፣ ምንድን ነው ይህን ነገርስ እንደዚህ ጭካኔ ሊያደርጉብህ የቻለው ምክንያትስ ምንድን ነው፣ እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጽ አጠር አድርገህ ብታብራራ። ጥሩ ጥያቄ። ይሰማል? ትሰማለህ? ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው፣ ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ዓለም ውስጥ ገብቼ ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤቷ ሞቶባት ብቻዋን ስትሆን በዛ ምክንያት የሚመጣው እና 3 እህቶች አሉ። ለእናቴ መጀመሪያ ልጅ በ17 ዓመት የወለደችኝ የቤቱ የመጀመሪያ ወለደኝ። 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ እንግዲህ ከገጠር እየጫነች ነው የምትኖሩ። ሰግታ ማለት ነው። አንቺን መጥተው ይረዱሽ ጋር ሲሏት ያካባቢ የምትወደው ንድርና ቤተሰብ ማህበራዊ ኑሮ ትላመጣለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ነገር የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻችን ነው። መሬት ና ያለችው ወራሽ እዛ ና ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣሉ ያለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ አምስት ሆነ ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመጣሁት ፊቱ የሚታየው ጎልቶም ጸጉሩም እሱ ነው እና ና አለኝ ከፊታቸው ስልክ እያወራ ነበር እና ስ ያባት ሆና ሰላይ ነው እንደሆነ አሁን ይሄው ኢፕራሚ ስልክ በማወራው ብዬ ስልክ ነበር ማወራው ሰጠው። ከዛ እና አንስቲ ቁጭ ብሎ ምናምን ከዛ ለስለስ አድርገው ነው ያሉት። ምሳ ጋበዙኝ ምናምን። ወደ መከላከያ ይመጣ ሲባል ወደ ቆላ ይዘው ሄጃለ። ከዛ ስልኬን ቀምጠውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግረው ሰላይ ነው አሉ። አረ አይደለሁም እዚህ ሰፈር የከሌ ስሜን ከናያት ቤተሰቦችን ከናያት ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ ሳደረ 3ኛ ቀን አንደኛ ሄጣ ሰብሮ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን። ከዛ በኋላ ማታ በባጃጅ ምክን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምቶ አብል ከአንገቴ ላይ ደጥሰው ምናምን ነበር። መታወቂያን ቀደው ምናምን ጥለው ነበር። አይዞ በቃ ጫማውን ስጡት ምናምን። ከዛ ጤና ጣቢያ ግቢ ነው። እዛ ኢንተርቪው ሲያደርግ ምናለ ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራል 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለኛ እርዳ። ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለከው ነው እኛ የፈለከው ነገር እናደርግልሃል። ይቺ ጉለ ተባልልን አለ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለ ይልክላቸዋል። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ታሰው ያ ሰው አሁን ቀርቶ ሄዷል እና እሺ አለ። ከዛ ምን አለ በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷ እናት የሚባለው ምን ሰርቷ እንደዚህ ና ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት እንደዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ስ እኔ ነበርኩ መምራት ያለብኝ ያለ ጣሳ የጃማ ነው። የጃማ ተወላጅ ነው እና እዛ ወረደ ሰ ከዚ ይህን ካረጉ በኋላ አሳተሩ ይበሰራ። በማግስቱ 480 ህዝብ እጅን የተቆረጠበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁ ማለት የእጅ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸው በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀመንበር መርጠዋል እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወርዱም። ህዝቡ በፍራቻም በስምምነትም እዛ በላ ያን ብቻ አይደለም ገንዘብ ሳይሆን ልጆቻቸውን ማሳልፉ እየሰጡ ልጆች አሉ ከነሱ ጋር ያስታጠቁ ማለት። ከዛ ህዝብ ይሰርበኝ ነበር። አያሳዝኑም? እነዚህ አንተ ነጻ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ተላላኪ አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸውን አይጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆና ከመኪና ላይ አውርጄ አሁን ለፖሊስ ላድርስ አልኩት ደሴ። ከዛ ስለው አረ እንደው
እንዲያው በልጅነት በጉብዝና ይህን ያለ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይች ማላቆም ባህሪ እዛ ሰውዬ ያሳየኝ። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውየው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና እዚህ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ቤዛ የሚባለው ይቀርጻል። አመር ጎና ነው የምትባል ልጅ አለች፣ ሌላ ተቆረች። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ላይ ከባድ መሳሪያ ደቅሞ የነበረው እንግዲህ በመጥረቢያ የተገዘገዙ መሳሪያ ተደቅሞብኝ ዙሪያውንም ተደቅሏል። ካሜራው ስለገባላቸው ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ አናዋይ ዝቅ ብለህ ቁረጥ ዝቅ የሚላል ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳምጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ